ያው እንግዲህ ፖፕ ማለት ብዙ ሰው እየሰራበት ያለው ፕላትፎርም ነው ከዩቲዩብም ከቲክቶክም የሚበልጥ ፕላትፎርም ነው። እና ይህንን ፕላትፎርም ሁላችሁም እንድትጠቀሙ እላችኋለሁ። ይኸው የኢትዮጵያ ፌመስ የሚባሉ ሰዎች እዚህ ላይ ተደርድሯል ማለት ነው። ከአሁን በኋላ ያው ብር ስለሆነ በደንብ ለመስራት መጥተዋል ማለት ነው። ኦሬዲ ሁላችሁም አንድ ጊዜ ብቻ ሰርታችሁ ምክንያቱም ይህ ስራ በጣም ቀጣይነት አለው ስንሆን የሚቀያየር ነገሮች አሉ። ያንን ነገሮችን አብረን እናያለን። ፖፕ ኤጀንት ስንሆን ምንድነው የሚቀየረው? ሌላ ደግሞ ሆስት እንዴት መያዝ እንደምንችል ምናምን የሚለውን ነገር አብረን እናያለን ማለት ነው። ይኸው እዚህ ላይ የሚታዩ ሰዎች በጣም እየሰሩ ነው ያሉት። ያው ሰሞኑን እንደውም ያው ቫይራል እየወጡ ያሉ ልጆች አዳዲስ ልጆች ናቸው እና በጣም ያልተጠበቁ ልጆች ማለት ነው። እናንተም በደንብ ከሰራችሁ በደንብ ትጠቀማላችሁ ማለት ነው። እዚህ ጋር በቀን ከ5000 ብር በላይ እንስራ የምትለው እህታችን አሁን ያው ሰርታ ስላየች ነው። ስለዚህ እናንተም ስሩና በርትታችሁ ከሰራችሁ ያው በደንብ ይከፍላችኋል። ፖፕ በጣም ነው የሚከፍላችሁ የምር እውነቴን ነው የምነግራችሁ። በቀን ውስጥ ከዚያ በላይ መስራት ትችላለህ 10,000 ከዛ በላይ መስራት ትችላላችሁ በደንብ ከሰራችሁ ማለት ነው። ከእናንተ የሚጠበቀው ግን ወጥራችሁ መስራት ብቻ ነው። እና ያው አዲስ ለሆናችሁ ከዚሁ ልጀምርላችሁ እና መጀመሪያ ፖፒን እንደከፈታችሁ እንደዚህ አይነት ነገር ነው የሚመጣላችሁ ያው ላይቭ ላይ ያሉ ልጆች ምናምን ነው የሚመጡ። ከዛም በኋላ ምንድነው እዚህ ታች 5 ነገሮች አሉ። እነኚህ 5 ነገሮች እዚህ ስር የተደረደሩ ምንድን ናቸው? ብሌን ካየን እዚች ጋር አሁን ላይቭ የምትለው በግራ በኩል ያለችው ላይቭ የምትለው ላይቭ እሷን ስነካ ላይቭ ላይ ያሉ ልጆች ናቸው የሚያሳየን። ምክንያቱም እዚህ ላይቭ ላይ ያሉ ልጆች አንዳንድ ነገሮች የሚሰሩ ሆስት ላይ የሚሰሩ ልጆች ላይቭ ላይ ቁጭ ብሎ ሆስት የሚያስተምሩ ብዙ ነገሮች ነው ያለው። እና አሁን ለምሳሌ ይሄን ልጅ ክሊክ አድርጌ ቢገባ ይሄ ልጅ ላይቭ ላይ ቁጭ ብሎ እያስተማረ ነው ያለው ማለት ነው። ምክንያቱም እሱ ጋር የሚመጡ ልጆች አሉ። ለጥያቄ ሊሆን ይችላል አንዳንድ ነገር እሱ ጋር ቁጭ ብለው የሚማሩ ልጆች ነው ያሉት። እና ስለዚህ ፖፕ እንደዚህ ነው የሚሰራው። ያስገባችሁ ደግሞ ኮንግራቹሌሽን የተባላችሁ የተመሰጣችሁ ቲን አላችሁ። አዎ ጥያቄ ያላችሁ እንደዚህ መጠየቅ ትችላላችሁ አንዳንድ ነገሮች ሲኖራችሁ ምናምን ማለት ነው። መውጣት ከፈለጋችሁ ደግሞ ከላይ ያለችውን ኤክስ ምልክት ነክታችሁ ነው የምትወጡት። ስለዚህ እንደዚህ ነው የሚሰራው ማለት ነው። እናንተም ስሩ ፖፕ ጊዜም ሰጥታችሁ ዛሬ ነገ ከነገ ወዲያ ነው የምሰራው ብላችሁ የምታቆሙት ነገር አይደለም። እና ሊንኩን የምትፈልጉ ልጆች ደግሞ ሊንኩን ባዮ ላይ አስቀምጥላችኋለሁ ማለቴ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ ዲስክሪፕሽን ላይ ገብታችሁ ሊንኩን መውሰድ ትችላላችሁ ማለት ነው። ያስቀምጥላችኋለሁ እዛ በዛ ሊንክ ገብታችሁ ኤጀንት አይዲንም እዛ ላይ እጽፍላችኋለሁ በሱ ኤጀንት አይዲ ስትገቡ ያው 100 ኮይን ቦነስ ይሰጣችኋል በዛ መንገድ እንድትሰሩ እላችኋለሁ። ያው ፖፕ በጣም አዋጭ የሆነ ስራ ነው። አንድ ጊዜ ሰርታችሁ የምታቆሙት ነገር አይደለም ኮንቲኒየስሊ የምትሰሩ ነገር ነው። እናንተ በሰራችሁ ብቻ ሳይሆን ከእናንተ ስር ያሉ ሰዎች በሚሰሩት ነው የሚከፍላችሁ። እናንተ የምትሰሩ ይከፍላችኋል ከእናንተ ስር ያሉ ልጆችም እየሰሩ ሲሄዱ ይከፍላችኋል ማለት ነው። አሁን እዚች ጋር የኩባያ ምልክት የምትመስለው ፓርቲ ላይ ያሉ ሰዎችን ነው የምታሳየን። እዚች ጋር አሁን ፓርቲ ላይ ያሉ ሰዎች ናቸው እዚህ ጋር የሚታዩን ማለት ነው። ስለዚህ እሱን ስነካ ፓርቲ ላይ ያሉ ሰዎች እንደዚህ ይታዩናል ማለት ነው። እነዚህ አሁን ፓርቲ ላይ ቁጭ ብለው ያስተማሩ ያሉ ሰዎች ናቸው እና ፓርቲ ላይ ገብተው ምናምን ያስተምራሉ። ስለዚህ እንደዚህ ነው የምንሰራው ፖፕ አሁን ለምሳሌ እዚች ጋር ብንገባ ይሄ ልጅ የኔ ኤጀንት ነው ኤጀንት ቻሩ የሚባለው ልጅ የኔ አባት ነው ማለት ነው። ስለዚህ እሱ ጋር ብገባ እኔ አሁን ባይ ዘ ዌይ እንደዚህ አይነት ምልክት ነው የሚያደርገው። አሁን የሱ ለየት ይላል እዚህ ስር ካሉ ሰዎች የሱ ትንሽ ለየት ይላል። ምክንያቱም ምንድነው? አሁን እዚች ጋር እንዳያችሁት የሱ ትንሽ ለየት ይላል። ምክንያቱም የኔ ኤጀንት ስለሆነ ነው እሱ እኔ እሱ ስር ስለተመዘገብኩ እንደዚህ አይነት ምልክት ያመጣልኛል። ስለዚህ እንደዛ ነው እና የሚሰራው ነገር እንዲህ ነው የሚሰራው። ፓርቲ ላይ ያሉ ሰዎችን እንደዚህ ያሳያቸዋል። አሁን እሱን ነክቼ ስገባው እኔ ወደ እሱ ቤት ይወስደኛል ማለት ነው። ፓርቲ ላይ ያገኛል ይኸው እንደነገርኩህ በዚህ መልኩ ነው ማለት ነው። አሁን ለምሳሌ ይኸው እዚህ ጋር ጥያቄ እየተጠያየቁ ነው። አንዳንድ ነገሮችን እያወሩ ነው ያሉት። ስለዚህ እንደዚህ ነው የሚሰራው። እና ብዙ ልጆች ብዙ ነገር ታወራላችሁ ግን አይታችሁ እንትን ብትሉ ጥሩ ነው። ምክንያቱም ምንድነው? ሳታዩ እዛ ሌላ ነገር ከምታወሩ በቃ እዚህ መጥታችሁ አይታችሁ ሪያሊቲውን አይታችሁ ካያችሁ በኋላ
ቢታወሩ ወይም ነው። ስለዚህ እንደዛ ነው የሚሰሩት። እዚች ጋር ደግሞ እቺ ምልክት አንዳንድ ነገሮችን ፖስት የምናደርግበት የኛን እንትን ሊሆን ይችላል። የኛን ፎቶ የኛን በቃ የሰራነው ነገር በቃ እንደ ቲክቶክ እንደ ፌስቡክ ምናምን ፖስት የምናደርግበት ቦታ ነች። እዚች ጋር እቺን ነክቴን ቪዲዮ ከፈለግን እዚች ጋር ቪዲዮ ማድረግ እንችላለን። አሁን ለምሳሌ የቪዲዮ ቦታ ላይ ቪዲዮ ፖስት ማድረግ ብፈልግ እኔ እቺን ነው የምነካት። አውዲዮ ወይ ደግሞ ፎቶ ምናምን ከፈለኩ ደግሞ እዚች ጋር መጥቼ እቺን ነክቼ ፖስት ማድረግ እችላለሁ ማለት ነው። እዚች ጋር ፖስት የምናደርግባት ቦታ ነች። ስለዚህ ሙሉ በሙሉ እያሳያችሁ ነው። ከዛም በኋላ ደግሞ ያው በዚህ መልክ ፎቶአችሁን ፖስት አድርጋችሁ እንደ መዝናኛ መጠቀም ትችላላችሁ። ይሄን ያህል የሚያስጨናንቅ ነገር አይደለም። እና ያው ሰው አሁን ፋ ብሎ ከቲክቶክ ወደዚህ እየመጣ ነው ያለው እና እናንተም እንደዚህ እዚች ጋር ደግሞ የፕሌን እንትን ራሱ አለኝ እና ያው አብራሪ ራሱ እየተጠቀመ ነው ማለት ነው። እና እናንተም ተጠቀሙ ይጠቅማችኋል። ብር ስላለው ነው ባይ ዘ ዌይ ብር ያለው ነገር ማንም አይጠላም። እና ያው እዚች ጋር የሜሴጅ ምልክት ያለችበት ቦታ ደግሞ ስንሄድ ሜሴጅ የምንጻጻፍበት ከልጆች ጋር የምንጻጻፍበት ሜሴጅ እዚች ጋር እናገኛለን። ወይ ደግሞ ለእኛ የሆነ ኖቲፊኬሽን ሲመጣልን የሰራነውን ነገር ምናምን ሲመጣልን እዚች ጋር ነው የምናገኘው። ይኸው ልክ እንዳያችሁት እዚች ጋር እናገኛለን ማለት ነው። ከዛ የተረፈ ደግሞ እዚች ጋር የአምፖል ምልክት አለች በቀኝ በኩል እሷን ስነካ ደግሞ እዚህ ጋር አሁን እኛ የምንሰራበት እኛ ኮይን የሚቀመጥበት እኛ ፖይንት የሚቀመጥበት ቦታ ነው። ይሄ አሁን እዚች ጋር እንዳያችሁት የፖይንት ቦታ አለ የኮይን ቦታ አለ። እዚች ጋር የማታውቁ ልጆች ይሄ ፖይንት ነው የሚባለው። እዚህ ጋር አሁን የነካሁት ይሄኛው ደግሞ እዛ በኮይንስ የሚለው ደግሞ ኮይን ነው የሚባለው። ይሄ ደግሞ ኮይን ነው። ያኛው ደግሞ ፖይንት ነው ማለት ነው። ስለዚህ እዚች ጋር አሁን ወደ ነጥብ ወይ ደግሞ ወደ ብር የሚቀየሩ ባለፈውም ሰርቼላችኋለሁ ቪዲዮ ገብታችሁ ማየት ትችላላችሁ። የኔ ቻናል ላይ ያለ እዚች ጋር ፖይንት ነው ይሄኛው ፖይንት ነው ወደ ብር የሚቀየረው እና ኮይን ደግሞ ኤክስቼንጅ የምናደርገው ደግሞ ኮይኑን ነው። እዚች ጋር ያለውን ኮይን ደግሞ ኤክስቼንጅ እናደርጋለን። ከሰው ጋር ይሄንን ኤክስቼንጅ ስናደርግ ወደዚህ ይቀየራል ፖይንት ነው ማለት ነው። ስለዚህ እንደዛ ነው የሚሰራው። አሁን ለእናንተ ማሳየት የፈለኩት ነገር እኔ ኤጀንት ስትሆኑ የሚቀየረውን ነገር ነው። አሁን ለምሳሌ እኔ ኤጀንት ነኝ። ሆስት ብትሆኑ እዚች ጋር ያለችው እንትን እዚች ጋር ማለት ነው። እቺኛው ሆስት ስትሆኑ ማይ ኤጀንሲ ነው የምትለው። ኤጀንት ስትሆኑ ደግሞ ኤጀንት ብላ ነው የምትመጣው እና ልዩነቱ ይሄ ነው። ከዛ የተረፈ ደግሞ ምንድነው? እዚች ጋር የምናየው ነገር ኤጀንት ስትሆኑ የሚቀየሩ ሴቲንጎች አሉ። እዚች ጋር አሁን ኤጀንት ስትሆኑ ኮይን ትሬዲንግ የሚል እዚህ ጋር ያለው ይመጣላችኋል። ይሄኛው ኮይን ትሬዲንግ የሚለው ይመጣላችኋል። ሌላ ደግሞ እዚች ጋር ኤጀንት የሚለው ነገር ይቀየራል። እዚች ጋር ኤጀንት የሚለውን ነገር ይቀየራል እንደዚህ ይመጣላችኋል። ስለዚህ እነኚህ ናቸው የሚቀየሩት። አሁን ኤጀንት የሚለውን ነክቼ ስገባው እኔ ምን ያመጣልኛል መሰላችሁ? እኔ ስር ያሉ ልጆች ከእኔ ጋር ስራ ላይ ያሉ ልጆች ምናምንን ነው የሚያመጣልኝ። ስለዚህ ወደ ውስጥ እንዲገባልኝ ጠይቃለሁ። ይኸው ገባሁ ወደ ውስጥ ነኝ። አሁን ለምሳሌ እዚች ጋር እናንተ ማየት የሚጠብቅባችሁ ወይ ደግሞ እናንተ ማየት አለባችሁ ብዬ እኔ የሚያስበው ነገር ምንድነው? እዚህ ጋር አሁን ሜክ መኒ የሚለው በቀኑ የሚሰራው ነገር እና እዚህ ጋር የሚቀመጥልኝ። ስለዚህ አሁን መናጅ የሚለው ጋር ስትገቡ ደግሞ ይኸው እዚች ጋር እናንተ ሆስት የሆነው እናንተ ኤጀንት የሰጣችሁ ሰዎች ምናምን የሚገኙበት ቦታ ነው። አሁን ለምሳሌ ማይ ሆስት የሚለው የኔ ሆስቶች ናቸው። እኔ ስር የሚገኙ ልጆች ናቸው። እነኚህ ልጆች እኔ ስር ሆኖ እየሰሩ ያሉ ልጆች ናቸው። ይኸው እኔ ስር ጨቅ ሰዎች አሉ 100 ምናምን ሰው ነው ያለው። ለአሁን እነኚህን ካልን ይበቃናል። እነኚህ ከኔ ስር ሆኖ እየሰሩ ያሉ ልጆች ናቸው ማለት ነው። ወደ ኋላ ተመልሰን አሁንም አንድ ሴቲንግ አሳያችኋለሁ። ሌላ ደግሞ ኢንቫይት ኤጀንት የሚለው ይሄ ማይ ኤጀንሲ የሚለው ደግሞ ያው እኔ ኤጀንት የሰጣቸው ልጆች ናቸው። አሁን ለእነኚህ ልጆች እኔ ነኝ ኤጀንት የሰጣቸው እነሱም ደግሞ እንደዛው እየሰሩ ነው ያሉት። ያለው ነገር ይሄ ነው። ሌላ ደግሞ ኤጀንት ስትሆኑ መጠንቀቅ ያለባችሁና ልጆቹን ስትመዘግቡ የሆነ ማወቅ ያለባችሁ ነገር ምንድነው? እዚች ጋር ሆስት አፕሊኬሽን የምትል አለች። እቺኛ ሆስት አፕሊኬሽኗ ምንድነው የምታሳየን? አሁን ፔንዲንግ ማለት የሆነ ሰው እኛ ስር ሆኖ እንትን ከሆነ እኛ ስር ሆኖ
ከኛ ስር ማውጣት ሲፈልግ ኳይት ብሎ የሆነ ነገር ኳይት የምትል አለች ኤጀንሲ ብሎ የተመዘገበበት ቦታ እሱ ሲነካ ፔንዲንግ ስር ነው የሚገባው መጥቶ ለኛ ያሳየናል። እዚህ ጋር ነው ማኔጅ የምናደርገው። ስለዚህ ኳይት ብሎ ደግሞ ሲነካ ኦልሬዲ ከኛ ስር የወጡ ሰዎችን ነው የሚያሳየን። አሁን ለምሳሌ እነኚህ ልጆች ከኔ ስር ወጥተዋል። እኔ ኤጀንት ያረኩ ልጆች አሉ፣ ደግሞ እንዲሁም የወጡ ልጆች አሉ። ስለዚህ እንደዚህ ነው የሚወጡት። ከዛ ሪጀክት ማለት ደግሞ ሪጀክትድ ማለት እነሱ እንደዛ ብሎ ፔንዲንግ ስር ሲገባላችሁ የሆነ ሁለት ነገር ይመጣላችኋል፣ አክሴፕት እና ሪጀክት የሚል። ሪጀክት ካረጋችሁ ያ ሰው ሪጀክት ስር ይቀመጣል ማለት ነው። እስከ 7 ቀን እስከ 1 ወር ነው የሚቀጣው። እናንተ ፍቃድ ካልሰጣችሁ በስተቀር እስከ 7 ወር እስከ 30 ቀን ይቀጣል። ከዛም በኋላ እንደፈለገ መስራት ይችላል ማለት ነው። ግን ማወቅ አለባችሁ እዚህ ጋር ዳታ የሚለው ደግሞ ያው እናንተ የሰራችሁት እናንተ ልጆች የሰሩት ኤጀንቶች የሰሩ እንደዛ ነገር ዳታው እንደዚህ ይቀመጥላችኋል። እኔ ከፖፕ ላይ የሚመቸኝ ነገር ቢኖር በቃ ሁሉም ነገር ክሊር ነው። ልክ እንደ ፌስቡክ እንደ ቲክቶክ እንደ ዩቲዩብ በቃ ቻናሉ እንትና አይደለምና ክሊር በሆነ መንገድ ነው የሚሰራው። ስለዚህ እናንተም ጠንክራችሁ በርትታችሁ መስራት አለባችሁ። ይሄ ቻናል በጣም የሚጠቅማችሁ ነገር ነውና እና ለራሳችሁ ብቻ የምትለፉ ነገር አይደለም፣ ለራሳችሁ ብቻ የምትሰሩ ነገር አይደለም። ከሰው ጋር ሆናችሁ የምትሰሩ ነገር ነው። ያው በቲም ነው የሚሰራው። ስለዚህ በደንብ ወጥራችሁ ስሩ። ከሱ የተረፈ ሌላው እንትኖች እንዴት እንደምትጠቀሙ ይሄ ሁሉም የራሱን የቻለው እንትን አለው። በሌላ ቪዲዮ እሰራላችኋለሁ ማለት ነው ሌላ ቀን። ስለዚህ ዩቲዩብ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ያው አበረታቱኝ፣ እኔም ጀማሪ ነኝና አበረታቱኝ። በዩቲዩብ በኩልም ያው እንደዚህ አይነት ቪዲዮዎችን እሰራላችኋለሁ። ሌላ ስራም ሲኖርም እንደዚሁ እሰራላችኋለሁ ማለት ነው። ሰብስክራይብ በማድረግ አበረታቱኝ እላችኋለሁ እና ደህና ሁኑልኝ። ከሚቀጥለው ወይ ደግሞ ከሌላ ቪዲዮ ጋር እስከምንመጣ እግዚአብሔር ከእናንተ ጋር ይሁን። እናንተ አሸናፊዎች ናችሁ። በርቱልኝ፣ በደንብ ጠንክራችሁ ስሩ እላችኋለሁ።